ክቡራን ተመልካቾቻችን አሁን ወለጋ ላይ ጀነራሉን ግድያ በተመለከተ ከዛው ከስፍራው ከቦታው አንድ የፋኖ ታጋይ ከስፍራው አግኝቻለሁ። ወደሱ ደውለን ነበር፣ መስመር ላይ አሁን ገብቶልኛል። ከሱ ጋር አጠር ያለ ውይይት እናደርጋለን። አብራችሁን ቆዩ። በጣም አመሰግናለሁ ወንድሜ ለዚህ ቃለ ምልልስ ፈቃደኛ ሆነ በመገኘት በጣም እጅግ ኮርተናል። ለወለጋ ፋኖች በቢዛመን ቀጠና አንሻ ሰይድ እዝ የአበጀ ጥበቡ ነበልባል ክፍለ ጦር አርበኞች እንግዲህ ታላቅ ጀብዱ ፈጽማችኋል። ሁላችንም ያስደሰተ ጉዳይ ነው። በጣም እጅግ የብዙዎቹ በሀገርም በውጭም ለሚገኙ ኢትዮጵያኖች ትልቅ ተስፋን የሰጠ በተለይም ደግሞ የብልጽግናን ኃይሎች አንገት ያስደፋ የጦር ጀነራሎች ጭምር ያዋረደ ተግባር ነው የፈጸማችሁት። በጣም በትንሽ ሰው ግን ታላላቅ ጀብዱ እየፈጸመ የሚገኘው ወለጋው ፋኖ በጣም አመሰግናለሁ። እስቲ በቅድሚያ እንዴት ነበር የነበረው ትግሉ? ውጤቱስ እንዴት ተገኘ? እስቲ ከዛ ልጀምር። በጣም አመሰግናለሁ። ለቃለ ምልልሱ ካለበት የግዳጅ ቦታ አጠር አድርገህ ብትገልጽልኝ ከልብ አመሰግናለሁ። አማራውን ለአንድ ጠራርጎ ለማጥፋት በፊት ጊዜ በክልሉ ኃይል ነበር። አሁን ደግሞ በፌዴራል መንግስት መከላከያ በሚባለው ነው እየተሰራ ያለው አማራውን ለማጥፋት። ስለዚህ በሰሞን ደግሞ ኪረም ወረዳ ያለውን አማራ በመጨፍጨፍ ላይ ነው የሰነበተው ይሄ ጄኔራል። ስለዚህ እዛ ጋር እንደሰማችሁት ብዙ ከቡድን መሳሪያ ከጀምሮ በተለያየ በቃ እስከ ተተኳሽ ብዙ ነገር ለፋኖ እዛ ጋር አስረክቦ ነው የመጣ። በዛን ሰዓት በመናደድ ህዝቡን ሲጨፈጭፍ ሰንብቶ ሽማግሌዎች የ70 ዓመት አዛውንቶችን ገሎ ቤት ሲያቃጥል ሰንብቶ ነው እዛ ጋር መሰንበት ላይ ነው ያለ ማለት ነው። ስለዚህ እንደዛ ሲያረግ ሰንብቶ ወደ ታችኛው ወረዳ ወደ ጊዳ ወረዳ ደግሞ ለመጨፍጨፍ ተዘጋጅቶ ሲመጣ እኛ ደግሞ የራሳችንን ጥናት አድርገን ከዛም በፊት ብዙ እንግዲህ የኛ ህዝብ ከመከላከያ ላይ እስካሁን ተስፋ አልቆረጠም ነበረ። ግን ይሄ ሰውዬ አማራን ወለጋ ላይ ተመልካቾቻችን እንግዲህ መስመሩ በጣም እያስቸገረ ነው ያለው። ክቡራን ተመልካች አድማጮቻችን በተለይም የማዕከላዊ እዝ ምክትል አዛዥ ብርጌድ ጀነራል አስናቀ አይተነውን ጨምሮ በርካታ የአገዛዙ ወታደሮች መገደላቸው የሚዘነጋ አይደለም። ከስፍራው ከቦታው ነው እንግዲህ በቀጥታ አሁን በመደወል መስመር ላይ አስገብቼ የነበረው የፋኖ ጀግኖች ከሰሩት ገድል ላይ የተወሰነውን ሊያካፍለን ነበር። በአጋጣሚ ኢንተርኔቱ እንግዲህ እያስቸገረ ነው የሚገኘው። ምንም ማድረግ አንችልም፣ ተቋርጧል። ከመጣ ተመልሼ ለማስገባት ሞክራለሁኝ። ተጋድሎ አሁንም ጠንክሮ የቀጠለበት ይህ የአማራ ተጋድሎ የአማራ ፋኖ ትግል በእውነቱ እጅግ የሚያስደስት ነው። በቢዛሞ ቀጠና አንሻ ሰይድ እዝ እንግዲህ አበጀ ጥበቡ ነበልባል ክፍለ ጦር ነው አርበኞች። እስቲ እንግዲህ እንደገና ለማስገባት ሞክራለሁ። በጣም ይቅርታ እንግዲህ መስመሩ በጣም እያስቸገረ ነው። ትግል ቦታ እንዳላችሁ ይታወቃል። ቢሆንም መረጃውን በተወሰነ ደረጃ እንድታካፍለን ነበር የደወልኩልህ። በጣም አመሰግናለሁ። እስቲ የዚህ የማዕከላዊ እዝ ምክትል አዛዥ ብርጌድ ጀነራል አስናቀ አይተነውን ጨምሮ በርካታ የአገዛዙ ወታደሮች ላይ ነው እርምጃ ወሰዳችሁትና እንደው እንዴት ተሳካላችሁ? እሺ አመሰግናለሁ። ድጋሚ ማለት በዚህን ሰዓት እየተዋጋ ያለው ወታደር ምንም አይነት የውጊያ ስልት የሌለው ምንም አይነት ተዋግቶ ምንም አይነት ግብ መምታት የማይችል ወታደር ነው። ስለዚህ እኛ የራሳችንን ስራ ሰርተን ይህንን ግብ ለመምታት ይህንን ጄኔራል ለመምታት ምንም አይነት ሰዓት ማልፈጅ ሰዓት ቀርቶ ደቂቃዎች በ20 ደቂቃ ውስጥ ነው ይሄን ኦፕሬሽን የተሰራው ማለት ነው። ስለዚህ ምንም አይነት ልፋትም አልወሰደብንም፣ ምንም አይነት ጉልበትም አልጨረሰብንም። አንድ እንኳን መስዋዕት መክፈል ቀርቶ ቁስል ራሱ የቆሰለ ወታደር የለንም ማለት ነው። ስለዚህ ምንም አይነት በቀላሉ ነገር ነው ይሄ ኦፕሬሽን የተሰራው ማለት ነው። የሰራው ስራ በጣም በአማራ ላይ ሲያደርስ የቆየው ግፍ አምጥቶ እኛ ላይ ጣለው ማለት ነው። ስለዚህ የሰራው ግፍ ነው የገደለው ብለን ነው የምናስበው እኛ። በጣም ትንሽ ናችሁ በቁጥርም ቢሆን በዛው ደግሞ በራሱ የብልጽግና ወሳኝ ቦታ ነው በተባለበት ወለጋ ምድር ላይ ነው ተጋድሎ እየፈጸማችሁ የምትገኙት። እጅግ የሚያስደንቅ ተግባር ነው በእውነቱና ግድያው ከተፈጸመ በኋላ ያለው እንቅስቃሴ ምን ይመስላል? እንደው ጀነራሉ ራሳቸው እንዴት አመለጠ የሚሉ ወገኖች አሉ። ሬሳውንስ እንዴት ሊወስዱ ቻሉ? በምን መልኩ አመለጣቸው የሚሉ ወገኖች አሉና እንደሚታወቀው እንግዲህ እኛ የራሳችንን ስራ ሰርተናል። ስለዚህ
እነሱ ከኛ አንድ እንኳን ሬሳ ቢያገኙ እንደ እንስሳ የእንስሳ እንኳን ክብር አለው። እንደዛ ነው እያደረጉ እየቆራረጡ እየገተቱ መጨፈሪያ ነው የሚያደርጉ። እኛ ግን ከገደልን ወዲያ በክብር ሰው ስለሆነ በክብር መቀበል ስላለበት እነሱም ያንን እንትን ለማድረግ ብዙ ሞርተሩን በቃ ሳይቀር ከባድ መሳሪያ ሁላ ገበሬው ላይ ዝም ብሎ አልፈው ወታደሩን ትተው ገበሬውን ያለበትን ለመጨፍጨፍ ሙከራ ሲያደርጉ እኛ የራሳችን ስራ ሰርተን ሬሳውን ለቅሞ ሄዱለን ለቀቅንለት። ከዛም በኋላ ሬሳውን ለቃቅሞ ሄደ ማለት ነው። በጣም የሚገርም ነው። በርካታ የአማራ ክልላቶች ያልተፈጸሙትን ተጋድሎች ነው የጦር ከፍተኛ ጀነራል እስካሁን እርምጃ በኮሎኔል እና የተለያዩ የጦር አዛዦች መገደላቸው መማረካቸውም ይታወቃል። ይህ ግን በእናንተ በኩል ነው እንግዲህ ለመጀመሪያ ጊዜ የጦር ጀነራል በዚህ ሁኔታ እርምጃ የተወሰደበትና ይህንን ተጋድሎ በማድረጋችሁ ይህንንም ድል በመቀናጀታችሁ እንደው በአካባቢው ማህበረሰብ ዘንድ ምንድን ነው ያለው ምልከታ? አሎ ኦኬ አለ ቀጥል። እንግዲህ ብዙም አልሰማሁም፣ ብቻ እየተቆራረጠ ብቻ። እስቲ እንግዲህ ይህንን ከፍተኛ የሆነ የጦር ጀነራል ላይ እርምጃ ወስዳችኋል። በጣም የሚያስደስት ነው። ቀደም ሲልም እንደገለጽኩት በውጭ በሀገርም የሚገኙ ኢትዮጵያኖች በጣም ደስታቸው ወሰን አልፏል። እንደው ቀዝቅዞ የነበረው የሞራል ሁኔታ አሁን እንደገና ጨምሯል እና በዛ አካባቢ ያለውስ ማህበረሰብ እንደው ምንድን ነው ይሄ እርምጃ ከተወሰደ በኋላ ያለው ሁኔታ? አይ እርግጥ በዚህ ሰዓት ሰው ነውና ሰው መገደሉ መቼም የሚያስደስት ነገር ባይሆንም ግን ይህ ሰውዬ በእኛ ላይ በወለጋ ምድር ላይ ብዙ አይነት ግፎችን ሲያደርስ የነበረ ስለሆነ እንግዲህ ጠላት ሲገደል መቼም የማይደሰት የለም። ስለዚህ እርግጥ አሁንም ቢሆን በንጹሐን ገበሬዎች ላይ ነው ይህንን ጄኔራሉ ስለተገደለበት የተለያየ ነገሮችን አሁንም እንቅስቃሴውን እያየ ነው፣ እየተንቀሳቀሰ ነው። በህዝባችን ላይ ብዙ ነገር እያደረገ ነው ያለ። ስለዚህ እኛ አሁንም ታግሰን ዝም እያል የራሳችንን ስራ እየሰራንበት ነው ያለ ማለት። ስለዚህ ህዝቡ በጣም በመማረር በመሰቃየት ሁሉን ነገር ችሎት ነው ያለ። ስለዚህ አሁንም ምንም ማድረግ ስለማይቻል ህዝቡን አንዴና ለመጨረሻ የወለጋን ለማፈናቀል ስራ እየሰራን ያለ። የወለጋ ህዝብ ደግሞ በመሬት በመገደል በተለያየ ግፍ ያን ሁሉ ችሎት ደርሷል ማለት ነው። የአንሻ ሰይድ እዝ ነው። አንሻ ደግሞ እንደሚታወቀው እባካችሁ ወላሂን ከአሁን በኋላ አማራ አልሆንም አትግደሉኝ እያለች የተገደለች ህፃን ልጅ ነች። በእሷ ስም ይህ ጀብዱ በዚህ ሁኔታ መፈጸሙ በጣም ልብ የሚነካ ጉዳይ ሆኗል። በቀጣይስ እንደው በአካባቢው ማህበረሰብ በኩል ያለው ሁኔታ በተለይም የኦሮሞ ማህበረሰብም ወይም ከአማራ ውጭ ያለው ማህበረሰብ ምንድን ነው እያለ ያለው? ምናልባት መረጃ ደካላችሁ? እርግጥ የወለጋ ፋኖ አሁንም ተዚህ ጄኔራል ላይ እርምጃ የወሰደው የአንሻ ሰይድ እዝ አበጀ ጥበቡ ብርጌድ የምትባለው አደረጃጀት ናት ይህንን ኦፕሬሽን የወሰደች። ስለዚህ እኛ ከሌላው ህብረተሰብ ጋር ምንም አይነት ጠብ የለንም። አብረን እየኖርን ያለ አሁንም ታጥቀን እንደፈለግን እንንቀሳቀሳለን። እነሱ ባሉበት ኦሮሞዎች ዘመዶቻችን ባሉበት እነሱም ሁሉ ነገር ገብቷቸው እኛ ጋር ምንም አይነት የለባቸው። በርግጥ ነገሮች ግን የሚያሙት እኛ ላይቀርቡን ይችላሉ። ግን አስለመብላት እንደኛ እንደ ንጹሐን ገበሬው ከእነሱ ጋር ተቀላቅለው የራሳቸውን ስራ እየሰሩ ያሉ አሉ። ስለዚህ ለወደፊትም እኛ ጠላታችን አንድና አንድ ነው ይታወቃል። ብልጽግና ብቻ ነው እንጂ ከህብረተሰቡ ጋር ምንም አይነት ጠብ የለብንም። በጣም አመሰግናለሁ። እንግዲህ ዛሬም በግዳጅ ላይ ነው ያላችሁት። መስመሩን በጣም እያስቸገረ ነው። የተወሰነ መረጃዎችን ሰጥተናል። ከልብ አመሰግናለሁ። በቀጣይ ምን እንጠብቅ? እንደው በሌላ ሁኔታ ጉዳት ያደርሳሉ የሚል ስጋት አለ። በከባድ መሳሪያና በድሮን ጉዳት ያደርስባቸዋል የሚል ስጋት አሁን በማህበረሰቡ ዘንድ አለና በእናንተስ በኩል ይህ ስጋት አለ? እርግጥ እንደሚታወቀው የወለጋ ፋኖ እንግዲህ በብዙ መከራ በብዙ ስቃይ ደርሷል። ለወደፊትም የፈለገ ነገር ቢያደርግ የፌዴራል መንግስት የፈለገ በባለፈው እንደሚታወቀው በሰማይም በምድርም አንድ ቀን ሙሉ አንድ ሳምንት ሙሉ ነው ሲዋጋን የሰነበተው ማለት በድሮን በሄሊኮፕተር በጀት ሲዋጋን የሰነበተው። ስለዚህ ብዙውን ስቃይ ስላሳለፍ ነው ከዚህ የባሰ ምንም ስለማይመጣ እኛ ሁሉን ነገር ለምደናል። ግን እኛ ከዚህ የበለጠ ብዙ ነገር ለህዝባችን እናበስራለን፣ ብዙ ስራ እንሰራለን ብለን ተቀምጠናል። እየሰራን ነው ማለት ነው። ለወደፊት ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በመልካም ቀጣይ ዜና እንደምንገናኝ ተስፋ አደርጋለሁ። ስለ ጊዜ ጭምር አመሰግናለሁ። እንግዲህ ተመልካቾቻችን መስመሩ በጣም ነው እያስቸገረን ነው ያለው። ቢሆንም ግን መረጃውን አግኝተናል። ይህንን ይመስላል። በተቻለ መጠን አሁንም በተለይም ለቢዘሞን ወይም ደግሞ ለወለጋ ፋኖች ተገቢው እገዛና እርዳታ ሊደረግላቸው ይገባል ነው ምንለው። ክቡራን ተመልካች አድማጮቻችን
እንደተከታተላችሁት እንግዲህ በወለጋ የሚገኙት ትንሽ ቁጥር ያላቸው የፋኖ ጀግኖች በዚህ ሁኔታ የጦር ጀነራሎችና ከፍተኛ የጦር መኮንኖችን ጭምር እርምጃ ወስደውባቸዋል። በሚገርም ሁኔታ ከዚህ ቀደም እያንዳንዱ የአማራ ልጅ በኢትዮጵያዊነቱ እንዳይኖር የተገደበበት በየቦታው የተወረወሩበት በከተማዎች እንኳን እንዳይኖሩ እንደ አውራይ እንደ ውሻ እየተሳደዱ እየተደበደቡበት ጊዜ እንደነበረ እናስታውሳለን። በየቦታው በረሃብ አለንጋ እየተቀጠፉ ያሉት የአማራ ልጆች ዛሬ ግን በድልና በጀብዱነት ተግባራቸውን እየፈጸሙ ይገኛሉ። አኩሪ ተግባርም እያከናወኑ ናቸው። ይህንም በተመለከተ አንዳንድ ከዚህ ቀደም የነበሩ ምስሎችን እንደሚከተለው አቀርብላቸዋለሁ። ተከታተሉ። በቀጣይ በሌላ እንግዳ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ይህንን ከወለጋ ፋኖ ጋር ቃለ ምልልስ በማድረግ እስካሁን ከእናንተ ጋር የቆየሁትን ዘውዱ መንግስት የነበርኩ። መልካም ጊዜ። ጤና ስጥልኝ። ኡመኔ አማሲና አርጊተን ኩኒ ኳሲ ዮኪኒ ፕሪሚየር ሊግ ላላራ ሚኒ ፋኖ ቀበና ነጋይኒ ኦርዶ በቀቤ ኩኖ ቀላራ አጋራ ሰው ወለጋ ገዘት ኩኖ መጋላ አርጆ ጉድቱቲ ፋኖ ቀበምቴ ኡመኒ ተያይ ቀቤ ኩኖ አወ ጂን ሜሻው ጂኒ ሼ ቀቤ ኩኖ እሺ ደበርሴ ከናይራ ዋስ ረቆ ባኖር ባንካመኔ እቺ ገጃሩ ለማጃየ በያ ኩኖ ይላላ ወለ ማንዳወና እሺዱ አጃም ተቆላ አርግደ የተሙ በተጋሪ ጋራ ረንጆ ልጅ አረትረስልኝ አረሞት ኩል ልጅ በናፍቆት ተንገበገብኩልህ ረንጆ ስንት ቦታ ደረስኩልህ ልጅ አረ ያለሁበት ቻይና ካምፕ ይባላል፣ ወሎ ደሴ ይባላል። ቻይና ካምፕ አለሁ በናፍቆት እየተንገበገብ ለልጅ ድረስልኝ የሞትኩ ያህል ነው ዛሬ ልጅ በባላው የበላውታ ይጠጋኝ ናፍቆት ተንገበገብኩልህ። ኧረ ሰማይ ልጅ ጫካ ስናድር እግሩ እንዲቆሰል ትንሽ ያመዋል። ሲያመው ውርጭ የነካበት ጊዜ በጣም ተቆራረሰ። ሲቆራረስ እኔስ እናቴ እንግዲህ እዚህ ተምተኛ የትም ሄጄ ልሞት አረ የትም ማዲ ለምን ትሞታለህ ልጅ ዝም ብለን ዞን እንቀመጥና እንግዲህ ሁላችንም መሄጃችን ነው። ባይሆን መሳፈሪያ እንኳን ብናገኝ ተሾልከን መቼስ ትልቅ ነገር ባይሳካልን ጌሮም ቢሆን ምን ይሆን ታሾለከን እንዴ ብለህ ልጅ ታሄድ ያለህ ያልኩትና ያልኩ ጊዜ አይታቴኒ እንኳን አልቀመጥ እናንተ ሰምተነሱ ድረስ እግሬ ያስቀረኛል አለ። አኪምም ተዘጋ። ያው 24ኛው የኔ አባት ነው አንዱ የሞተው። ከዛ በኋላ ንብረት የለም ምን የለም። እሱ የራሱን ብድግ ብሎ ሲሄድ ወይት እንደደረሰ ማላወቅኩትም። አሁን ስደውል አትደውይብኝ አኪም ቤት ገብቻለሁ አለ። እንዴት ነው እየለመንኩኝ አለኝ። ከዛ ወደ እንዴት አርጅ ብር ለላክለ ቤት ይጨለካለሁ ቤትና ቤት ረማመድ ያለ ወገንም የለኝ የሚያቀናና ባልተቤቴም ዲንቆሮ ነው። ዝም ብዬ ችየው ተነገ ተዛሬ ይመጣል እያልኩ 2013 የወጣበት ሰዓት እንግዲህ ታመታመት ወዲያ ዲኖ ይሆናል ይመጣልሻል ይሉኛል። የለበስኳትን ጨርቅ ሽጬ ተሳፍሬ እንትን ሀዲዬ አስተላለፍኩኝ። ቀይ መስቀል ሳስተላልፍ ይኮቱም የለም እንደዝኩኝ ቤት ቀን እያለቀስኩ ነው ያለው። በቤት ልጆችን ሳይ ጓደኞችን ሳይ እያለቀስኩ 8ኛ ክፍል ነው የሚማረው። ይሄ ደግሞ የአምስት አባወራዎች በአንድ ላይ ያለ ነው የምታየው። ይሄ እንግዲህ የመንግስት አካል የሚባል የኦሮሚያ ጸረ ሽምቅ ተዋጊ የተባሉት ናቸው። ህግ ናቸው ያስተዳድራሉ እየተባሉ በወረዳችን ከገቡ በኋላ ነው ይሄን እያደረጉ ያሉት። ኮንታል እዚህ የተቀመጠው ይሄም ተማኑራሪ ያለ ነው። ባለቤቱ ነው አሁን እየተናገረ ያለው። ይሄ እየሰባበሩ ያወጡት ዕቃ እንደምታየው ጎኑ በልቶት ጎኑ የቀረ ነው። ሞሰቡ እንደምታየው ይሄ የወደመው ነው። እዛ ኩንታሉ ጋር የሚታየው ደፍተው ተቃጥሎት የተረፋል ነው ማለት ነው።
ይህ ሁሉ የተፈጸመው በመንግስት ኃይል ነው እንደምታዩ። Thank you.